ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ? የሳምንቱ እንዴት አለፈ? አለን። ዛሬ ደግሞ እስኪ ቀለል ያለሽ ቡላ ለቁርስ እንስራ። ዛሬ ቡላ አምሮኛል። እስኪ ቡላ እንስራ። ያው እርጥብ ቡላ ነው የተጠቀምኩት። ቡላውን ሁል ጊዜ ውሃ መሙላት አለብን። ውሃ በየቀኑ ነው የምቀይረው ካረሳው በስተቀር ድንገት። ስለዚህ አሁን የቀረችን ቡላ እቺ ናት። ትንሽ መጠኑ አነስ ያለ ነው ግን ይበቃል፣ ለሁለት ሰው ይበቃል። ቆንጆ ሆኖ እና እስኪ እሷን ደግሞ እንስራው። አሁን ካጠለልን በኋላ ንጹህ ውሃ ስለነበረ ላስት ናይት ቀይሬዋለሁ። ሶ እዚህ ጋር እንፈረካክሰዋለን በደንብ እንዲዋሃድልን ማለት ነው። ውሃ እየጨመርን ወደ ሊኩዊድነት እንዲቀየር በደንብ በማንኪያ እንደውም እዚህ ጋር ትንሽ ማንኪያ ይቀጥናብኝ እንትን አላለልኝም ብዙ ሰው በትልቅ ነገር ብቻ በእንትን ጠንከር ስለሚል ቡላ በሱ በደንብ እንትን በሉት ፈሳሽ እንዲሆን ማለት ነው። ያው የተወሰነ ውሃ ደግሞ ጨምሬ ድጋሚ በዚህ መልኩ በጥብጨዋለሁኝ ማለት ነው። በደንብ ከስሩ የቀረ እንደሌለ ካረጋገጣችሁ በኋላ ልክ እንደዚህ በውሃም መስራት ትችላላችሁ፣ በወተትም መስራት ይቻላል። ያው በወተት ስትሰሩት ልዩነቱ ነጭ ይሆናል። ቡላችሁ እንኳን ጠቆር ያለ ቢሆን ነጭ ይሆናል። እኔ ለዛሬ ወተት ነው የተጠቀምኩት። የምፈልገውም በወተት ነው በብዛት። ቡላችሁ ጥቁር እንኳን ቢሆን እንዳልኳችሁ ነጭ ያደርገዋል፣ ደስ ይላል። ግን ይሄ ቡላውም ደግሞ ነጭ ነው፣ ቆንጆ ቡላ ነው፣ እርጥቡ ነው። በዚህ መልክ ከወተት ጋር አቀላቅየዋለሁ። ያው ወተት ስጨምሩ በመጠኑ ማለት እንደናንተ እንዳላችሁ ቡላ። አሁን የኔ እንትን ነው ትንሽ ነው እንደውም የዛሬ ቡላዬ ማለት ነው። ትንሽ ነው የሰራሁትኝ። የቀረችኝም እቺ ናት። ሶ ለዛ ነው እኔ ደግሞ ቡላ ቀጭን ይሄ እንዲህ ሲነቃነቃል አይደለ አልወድም በጣም። ይሄ ሲዝለገለግ ስለማልወድ እኔ የምሰራ ሁሉ ጊዜ በቃ ፍርፍር የሚል ነው። ልጆቼም የሚወዱት እሱን ነው። እንደዛ ካለ ምንድነው ምናምን ነው የሚሉት፣ አይወዱምና ሶ እኔ እንደዚህ በደንብ ትንሽ ጠንከር ያለ ፍርፍር ያለ ነው። ትንሽ እዚህ ጋር ውሃ አይ ቲንክ ጠብስ አርግ ቪዲዮ ላይ አልገባም። ትንሽ በጣም 1-2 ማንኪያ 2 ማንኪያ የሚሆን ውሃ ጠብ እያረኩኝ የተወሰነ አሽቸዋለሁ። እንደሚታወቀው ቡላ ደግሞ እንትን ማለት አይፈልግም፣ ይሄ መብሰል ብዙ አይፈልግም። በቃ እንደ ገንፎ አይደለም በኔቸሩ ማለት ነው። ቶሎ ነው የሚበስለው። ያው እዚህ ጋር ባለፈው ያነጠርኩላችሁ ቆንጆ የሆነው ለጋ ቂቤ ያለ እሱን መጀመሪያ ጣባችን ላይ አድርገን ከላይ ደግሞ ቡላችንን እንጨምራለን። ድጋሚ ከላይ ከፈለጋችሁ መጀመሪያ ሚጥሚጣ ማስቀደም ትችላላችሁ፣ ወይ ቂቤውን አፍሳችሁ ሚጥሚጣ ማረግ ትችላላችሁ። ይሄ ሚጥሚጣ እንግዲህ ደግሞ እናቴ እንዴት እንደምታዘጋጀው አንድ ቀን ቪዲዮ ሰራላችኋለሁ ብዬ አስባለሁ። እሷ ናት ሁሌ ቪዲዮ ምንድነው ሚጥሚጣ የምታዘጋጅና ለልጆቿ ሁሉ የምታከፋፍለው ቆንጆ በጣም የሚጣፍጥ ሚጥሚጣ ነው። ሁሌ ባለቤቴ ያለሷ ሚጥሚጣ አይበላም እንደውም ሁሌ። ሶ በዚህ መልኩ እንደዚህ አቅርበናል ማለት ነው። በእውነት ጣዕሙ በቃ ልነግራችሁ አልችልም። ያው እኔ ቡላ በብዛትም እሰራለሁ፣ በብዛትም እበላለሁ፣ ቤትም እያለሁ ማለት ነው። ቤተሰብ ጋርም እያለሁ እናቴ ደግሞ በጣም ጎበዝ ናት፣ በቡላ የተካነች ናትና ይሄን ይመስላል። እንደምትወዱት ተስፋ አድርጋለሁ። እስከ ሳምንት ባይ